ዛሬ ማካፈላችሁ ማለት በህይወቴ በጣም ቻሌንጅ ያደረገኝን በጣም ስሜታዊ ያደረገኝን በጣም ያለቀስኩበትን አንድ ታሪክ ነው ዛሬ ላጫውታችሁ የምፈልገው። አብራችሁን ቆዩ እሺ። ልክ መጥቼ ይመስለኛል 1 ዓመት ከ6 ወር ኦር ከ7 ወሬ ላይ ነው ይሄ ነገር ሀፕን ያደረገው። ከአሰሪዬ ጋር ነው። አሰሪዬ በጣም በብዙ ነገር ተጨቃጭቀን እናውቃለን። እንደነገርኳችሁ በጣም ኃይለኛ ናት። ከእሷ ጋር መግባባት ትንሽ ይከብዳል። ምክንያቱም በጣም ምንም የማያስቆጣ ነገር በጣም በጣም ትንሽዬ ነው ብላችሁ የምታስቡት ነገር እሷን ያስቆጣታል፣ እሷን ያናድዳታል። ይሄኛው ግን ለየት ያለ ነው። እንዲህ ነው የተፈጠረው። የሆነ ጊዜ ላይ የልጆቿን ቁምሳጥን እያጸዳች ብዙ እቃዎችን እየጣለች ነበር። እቃዎች ስላችሁ እንደዚህ የጊፍት ቦርሳዎች እንዲህ ወርቅ ምናምን ሀብል ስንገዛ ጌጣጌጥ ስንገዛ የሆነ በባግ ነገር አይደል እዚህ ሀገር የሚሰጠው እንደዚህ አይነት እቃዎችን ስሮ እያደረገች ነበር አውጥታ። ከዛ እንኪ ይህን ጣይ እያለች ብዙ እንደዚህ ባጎችን የተበላሹ ነገሮችን ትሰጠኛለች። ከዛ በዛ መሀል አንዲት ሳንቲም የምትመስል እኛ ሀገር 10 ሳንቲም 5 ሳንቲም የምንላቸው ስሙኒ ምናምን የምንላቸው ሳንቲሞች አሉ አይደለ? እንደዛ አይነት ሳንቲም የሚመስል ነገር ይሄ ላንቺ ውሰጅልች ማለት እያጸዳች ነው የሚጣሉ እቃዎችን ሰጥታኛለች። ይህን ሳንቲም ላንቺ ውሰጂ፣ ሳንቲም አላለችኝም ኖርማሊ፣ ይህንን ላንቺ ውሰጂ ይህን ያህል ይወጣዋል አይነት ብላ የሆነ ምንዛሬ ምናምን ጠራችልን። ከዛ እኔ ምንድን ያሰብኩት ያንን ሳንቲም ኢትዮጵያ 15 ሳንቲም የምንላቸው ሳንቲሞች አሉ። አሁን ላይ አገልግሎት አይሰጡም። ኖርማሊ እዚህ ሀገርም ድሮ የሚገለገሉበት ነገር ግን በብር የተቀየሩ ሳንቲሞች ምንም ጥቅም የሌላቸው ሳንቲሞች አይነት አድርጌ ነው አክሰፕት ያደረኩት ያንን የሰጠችኝን ማለት ነው። ከዛ እኔ ልጅት ምን አደርገዋለሁ ወስጄ ክችን የሆነ የምግብ ሜኑ አለ። የምግብ ሜኑ እንትኖች አሉ፣ ምንድነው መጽሐፎች አሉ። እሱ ላይ ቁጭ አድርጌላችሁ ትቻለሁ ማለት ነው። ማለት ለእኔ ምንም ነው ማለት ሳንቲም ምን ያደርግልኛል አይነት ነገር ነው እኔ አክሰፕት ያደረግኩት። ከዛ እንላችሁ ከዕለታት አንድ ቀን የልብስ ማጠቢያ ምንድነው ማሽናችን ተበላሽ። የልብስ ማጠቢያ ማሽናችን ሲበላሽ ነገርኳት። በጣም ድምፅ አለው እንዲህ ሲጨምቅ በቃ ቤቱን ነው የሚንደው ማለት ነው። ከዛ ጠራች ደውላ ቢሰራ አየሰራው አልወደደችውም፣ አልተመቻትም፣ መቀየር ፈለገች። ችግር የለባትም በነገራችን ላይ ይሄ እቃ በመቀየር በመገዛዛት ምናምን የገንዘብ ችግር የለባትም። ከዛ እሱን አስወገደችና ሌላ አዲስ መጣ የልብስ ማሽን። ሰሪው ሰራራ ጨረሰ ሄደ። እኔ የቤት ቁልፍ ቆልፌ ስገባ ወር ስወጣ ማስቀመጣት የሆነች ጌጥ ነገር አለች ክችን ለእኔ አለ ለብቻ ቁልፍ፣ የቤት ቁልፍ የውጭውም የቤቱም ቁልፍ አለ። ያንን ቁልፌን አጣሁት ድንገት ከዛ ቦታ ላይ ማለት ነው። ከዛ ቁልፍ አይተሻል? የኔን ቁልፍ እዚህ ጋር ነበር ያስቀመጥኩት ስላት ነው አላየሁም አለች። ፈለግኩ አጣሁ። ድጋሚ ጠየኳት። እረ ቁልፌ እኮ የለም እዚህ ነበር ያስቀመጥኩት ስላት ብዙም ቦታ አልሰጠችም። ግን አብረን እየፈለግን ነው ቁልፉን፣ አላገኘነውም ቁልፉን ማለት ነው። ከዛ ነገር ተበላሽ፣ አበደችብኝ። በቃ እኔ እዚህ ቤት አላድርም፣ ተዘረፍኩ፣ በቃ ዛሬማ እዘረፋለሁ ብላ አለች። ልጇ እዛ ክላሱ እየሰራ ነበረ ስራ መጣ። ምንድን ነው ሲል እንደዚህ ቁልፏ ጠፍቷል አለች። የት ነው ያስቀመጥሽው? ፈልጊ ተባልኩ። ፈልጊያለሁ፣ አላገኘው አልቻልኩም። እኔ እዚህ ነው ማስቀምጠው ሁሌ አልኳቸው። ፈልጊ አሉኝ ምናምን አወዛገቡኝ። እኔ አልኳቸው ይመስለኛል ይሄንን የልብስ ማጠቢያ ማሽኑን እየሰራው ሰውዬ ተሳስቶ የኔን ቁልፍ ይዞ ሄዶ ይሆናል አልኩኝ ማለት ነው። ወዲያውኑ ነው የተረዳሁት የገባኝ። ከዛ ምንም ልሰማኝ አልቻለች። በዛ ቅስፈት ምንድን ነው የሚፈጠርላችሁ? እቺ ሴትዮ ቁልፉን ስትፈልግ ያቺ ድሮ ሰታኝ ያስቀመጥኳትን ሳንቲም አግኝታለች። እኔ ያህ ሳንቲም ልጥለው ሚሊዮን ጊዜ አንስቼ መልሼ ማስቀምጠው አንድ ወደ ክላሴ ይዤ ማልገባው ወይ በቃ አይዶን ነው ለምን እንደሆነ እግዚአብሔር ይወቅ። ከዛንላችሁ አገኘችና እየፈለግን ሶስታችንን ልጇም አለኛ ጋር
አነሳችና ይሄ ወርቅ ከየት መጣለች? ወርቅ ነው ያለችኝ። እቺ አማታል እንዴ የምን ወርቅ ነው የምታወራው ብዬ እሱን አንቺ ነሽ የሰጠሽኝ ብዬ እኔ ልቤ ቀልቤ ሁሉ ነገር ያለው ቁልፉ ጋር ነው አለች። እኔ ነኝ የሰጠሁሽ አለች። አዎ አንቺ ነሽ የሰጠሽኝ አይነት ነገር መለስኩላት። ከዛ እኔ እንዴት ይሄን ወርቅ ሰጥሻለሁ አለችኝ ማለት ነው። ምንድነው ወርቅ የምትይው? ወርቅ የምታወሪው ምንድነው? ስለምን ወርቅ ነው የምታወሪው ብዬ እኔ አሁንም ቁልፌ ላይ ነው ሁሉ ነገር ያለው። ከዛ ልጅ አለች። አቤት አላት። እስኪ ወስደህ ቼክ አድርጊ ይሄ ወርቅ ነው አለችው። እሺ አለ። ልጇ ወሰደው፣ ቼክ አደረገው። ወርቅ ማለት አስቡት። ቁልፉ ተረሳ። ኦልሬዲ የቁልፉ ነገር ተረሳ። እሷ እንዴት ይሄንን እኔ እሰጥሻለሁ እያለች ትገረማለች። እኔ ደግሞ ከመጢፍ አልቆጠርኳትም ማለት ሴትዮ ያበደች እንዲህ አይነት ነው እኔ ማስበው። ደወለ የእሷ ሾፌር። ይሄ ቁልፉን የወሰደው ሰውዬ ደውሎ እኔ በስህተት ቁልፍ የኔ ያለው ቁልፍ ከዛ ቤት ወስጃለሁ ብሎ ለሱ ሰጥቶታል። ከዛ በዛ ውዝግብ ውስጥ እያለን ደወለ ሾፌሯ። እንዲህ ቁልፍ ወስዶ ለእኔ መልሷል፣ ቁልፉ እኔ ጋ ነው ያለው ብሎ ሲል ቁልፉ ተገኝቷል አለችኝ ማለት ነው። እኔ አበድኩ፣ በቃ ጦፍኩ ማለት ነው። ርቦኛል፣ ምሳዬን አልበላውም፣ ሰዓቱ በጣም ረፍዷል፣ ደክሞኛል። በዛ ላይ ያጸዳሁት ኪችኑን እንዳለ በቃ እንዳልነበር አድርጎታል። በቃ እኔ ከራሴ ጋር አይደለሁም። መጀመሪያውኑ እየነገርኩሽ ነበረ እሱ ይዞ ሄዶ ይሆናል ብዬ ማን ይሰማኛል እኔን እያልኩ ብቻዬን እያጉረመረምኩ መጣችላችሁ ሴትዮዋ ድጋሚ ማለት ነው። እንደዚህ እቃ ድርቄ እንደዚህ ምንድን ነው መደርደሪያ ላይ ልሰቅል ነው እኔ ጀርባዬን ሰጥቼ ምናምን መጣችና እንደዚህ አደረገች። ኩኳለች። አቤት አልኳት። አንገትሽ ላይ መስቀል አለ አለች። አዎ አልኳት። ቤተክርስቲያን ትሄጃለሽ፣ ትጸልያለሽ፣ ትጾሚያለሽ አለች። አልኳት። እንዴት እንደዚህ ታደርጊኛለሽ? እንዴት አረኩሽ? ይሄንን ወርቅ ይሄንን ወርቅ አንቺ ስለምን ወርቅ ነው የምታወሪው? ይሄንን እኮ ሰጠሽኝ እኔ ኮይን ከሳንቲም ነገር መስሎኝ እዚህ ያስቀመጥኩ ኋላስ አሁንም እኔ የለውም እኮ ማለት ምንም እዛኛው ወርቅ ውስጥ ዲቴል አልገባውም። እነሱ ሌላ ታሪክ ነው እየፈጠሩት። ልጇ እና እሷ እዛ ሌላ ታሪክ ላይ ናቸው። እንደዛ ቀለል አድርጌባት ሄደች ተመልሳ ወደ ክላሷ። ድጋሚ 3ኛ ዙር መጣች። ስትመጣ ግን ባግ ይሄ እንደሱ አይነት ሳንቲም 6 ሳንቲም ያለበትን የሆነች እንደዚህ የወርቅ ባግ ይዛ ይሄ ወርቅ አለች እዚህ ውስጥ ነበረ 7 ነበረ፣ አሁን 6 ነው ያለው እና አልኳት። እናማ ወስደሽው ወርቁን አንቺ ወስደሽው ነው አለች። በቃ ነገር ተበላሽ እኮ እኔ ወርቁ ነው ሲጆ አልኳት። ሲጀመር ይሄ ወርቅ ነው አልኳት። አለች። አሁን ነገሮቹ ክሊር እየሆነልኝ መጣ። የሆነ እሷ ልታወራው የፈለገችው እኔ ያልተረዳኋት ነገር አሁን መጣልኝ። አምኜሽ እኔ እንደ ልጆቼ ነበር ማይሽ ቤቴን አምኜ ስትለኝ እኔ የለውም በቃ እዛ ጋር ስምኝ አልኳት። 1 ዓመት ከምናምኔ ነው ብያለሁ። አረብኛ ራሱ እንደዚህ ፐርፌክቶኛ አላወራም። የዛን ዕለት አለ ነገር ሲባል አረብኛው ከየት እንደመጣል አላውቅም። ስምኝ አልኳት። ይሄንን ነገር የሰጠሽኝ በዚህ ቀን ልጆችሽ እንደዚህ ተኝተው የልጆችሽን ጊዜኔ እያጸዳሽ እንደዚህ በነበረበት ሰዓት ነው የሰጠሽኝ። አንድ በይ። ሲቀጥል እኔ አምጥቼ ልጥለው ነበረ ብታምኝም ባታምኝም፣ ግን አላቅም እጄን ምን እንደያዘው እዛ ጋር አስቀመጥኩ። ሲከተል ደግሞ በጣም ቆይቷል እዛ ጋር አልኩት። አልቆየም፣ ቢቆይም አየው ነበር አለች። ያላየሽውማ የምትፈልጊው ነገር ስለሌለ አሁን ይሄ ምንድነው ቁልፉን እየፈለግሽ ስለነበረ ነው ያየሽው እንጂ ይሄ ነገር በጣም ቆይቷል እዚህ ጋር አልኳት ማለት ነው። ከዛ በቃ ነው ያበድኩ። ስምኝ አልኳት፣ እናንተ ሀገር ሌባ እንዲህ ነው የሚያደርገው አልኳት። ከጓዳ ወስዶ ሳሎን ነው ዕቃ የሚያስቀምጠው። ሲቀጥል ደግሞ ማለት ነው እኔ መስረቅ ብፈልግ ቤትሽ እጄ ላይ ነው ያለው፣ ወርቅሽ፣ አልማዝሽ፣ ሁሉ ነገር ክፍት ነው ያለው። እኔ ላይ ነው ቤቱን ጥለሽ የምትሄጂው አይደል? ደህና ነገር አልወስድም ነው ወይስ ከዚህ በፊት ቤትሽ የጠፋ ነገር አለ? ንገርኝ አልኳት። አረ እኔ የጠፋብኝ ነገር የለም፣ እኔ እኮ በጣም አምንሻለሁ። ሰው ምንድን ነው የምታወሪው? ምን እያወራሽ ነው? እንደዛ ስንባባል ደነገጠች ማለት ነው።
አልጠበቀችም። አረብኛውንም እንደነገርኳችሁ ከየት እያመጣሁ እንደማወራ አላውቅም። ደነገጠች። እንዴት ነው 10 ዓመት እንደኖረ ሰው እያወራሽ ያለሽው አረብኛ አለች። ስለ አረብኛ አይደለም አሁን እኔና ያንቺ ንግግር ማለት ነው አልኳት። ነው ወይስ የጠፋብሽ ነገር ካለ ከዚህ በፊት ያናደደች ነገር ካለ አውሪኝ እንጂ ስለዚህ ነገር አታውሪ። እኔ ሳድቄው ከሆነ ሲጀመር እደብቀዋለሁ፣ ወር ደግሞ ለሰው ሰጠዋለሁ። ሲቀጥል ደግሞ ከሰረኩ ራሱ ይሄንን ቫሊዩን የማላቀውን ነገር ሳይሆን የምሰርቀው ደህና ነገር ነው የምሰርቀው አልኳት ማለት ነው። ከዛ ሄደች፣ ደነገጠች፣ ተመልሳ ሄደች። ከዛ ጠራኋት እና ያልኳት በቃ ተውኩት ሁሉንም ነገር ማለት ነው። እና ያልኳት እኔ ያልኳት መሄድ ፈልጋለሁ ሀገሬ፣ በቃ አልፈልግም። እኔ እናቴ እንደዚህ አላሳደገችኝም። በደንብ ቆንጥታ ነው ያሳደገችኝ እናቴ። ሲቀጥል ደግሞ እኔ ሌባ ብሆን ማለት ነው እዚህ መጥቼ ያንቺ አሽከር አልሆንም ነበር። ያንቺ ከዳማ አልሆንም ነበር አልኳት ማለት ነው። ከዛ ደነገጠች። ልጇ መጣ፣ ልጇን ጠራችሁ። አላወራም አንተ ፊት ሂድ አንተ፣ እኔ ከእሷ ጋር ነው ንግግሬ። ምክንያቱም አሁን በጣም ስሜታዊ ሆኜ ላወራ ስለሆነ እናት ስለሆነች ልትናደድ ትችላለህ። ምክንያቱም እኔ ስማኝ አንተ ቁምሳጥንህ ብር ነው አይደል? እንዳለ ብር ነው። 5 ሳንቲም ብር ተነስቶ ያውቃል ከአንተ ቁምሳጥን ውስጥ? ንገረኝ። የጠፋብህ ቃል እስካሁን እኔ እዚህ ከገባው ጀምሮ 1 ዓመት ከምናምን እዚህ ከመጣው ቀን ጀምሮ የጠፋብህ እቃ አለ? ጠፍቶብህ ያውቃል ስለው ኖ አለ። ወንድሞችህን ጠይቃቸው፣ 2 ወንድሞች አሉት። እስካሁን ድረስ እኔ ከመጣው ጀምሮ የጠፋባቸው 5 ሳንቲም ካለ እኔ ልጠየቅበት፣ አንቺን ብትሆኚ ማለት ነው ስላት እንደዛ እኮ አይደለም አለች። ደነገጡ ሁሉም፣ 2ቱ ማለት ነው። ከዛ ነይ አላት። እማዬ ነይ እንሂድ ምናምን አለ። ወሰዳት። ትረጋጋ አለ። ውሃ ቀርቶ ለእኔ ሰጠኝ ምናምን። በቃ እኔ የለውም። አስቡት፣ ሊባ እንደመባል የሚያስጠላ ነገር የለም። በሌለባችሁ ደግሞ እኮ ሴትዮ ቤቱን እኔ ላይ ጥላ ነው የምትሄደው። ሁሉም እዚህ አይኖሩም። በቃ በዛ ቢባል የተወሰነ 15 ቀን ነው የሚኖሩት ልጆቿ፣ ያውም ለእረፍት ለበዓል ምናምን ነው የሚመጡት። ሁሉም ሌላ ቦታ ነው፣ እሷም ሌላ ቦታ ነው የምትኖረው። እንደ አጋጣሚ ነው እዚህ የሚመጡት። በቃ እኔ የቤት ጠባቂ ነኝ ማለት ይቻላል። ሁሉ ንብረቷ እኔ ላይ ነው ያለው። ሰው አልኳት፣ እናንተ ነገ ትሄዳላችሁ፣ አንቺን ብትሆኚ ትሄጃለሽ ባልሽ ጋር። አሁን ኩኩ ሌባ ናት፣ ኩኩ ይሄ እቃዬን ሰረቀች፣ ይሄን ነገሬን ወርቄን ሰረቀች እያልሽ እዛ ሰላምሽን ልታጭ ነው በገዛ ቤትሽ። ለምንድን ነው የምትጨናነቂው? ሌላ ሰው አምጪ አልኳት ማለት ነው። በጣም ደነገጡ። ከዛ ገቡ። አላቅም ምን እንደተነጋገሩ። እኔ ባዶ ቤት ጥዬሽ አልጠፋም፣ ባለጌ አይደለሁም፣ ግን ሰው አምጪ፣ እኔ መሄድ እፈልጋለሁ ሀገሬ። ምክንያቱም ጥፋት ካለብኝ የቤትሽን ስራ በአግባቡ ካልሰራው እንደፈለግሽ ልትናገረኝ ትቻለሽ፣ እኔ ችግር የለብኝም፣ ግን በክብሬ እንድትመጪ አልፈልግም። እኔ ሌባ አይደለሁም፣ እንደዚህ አላደግኩኝም። እኔ እናቴ ስታሳድገኝ 5 ሳንቲም እንኳን ቤት ስጠርግ አንስቼ አጠገቧ ማስቀምጥ ሰው ነኝ። በስነ ስርዓት ነው ያደግኩት እኔ ብዬ ጓ አልኩባት። ደነገጠች። ከ15 ደቂቃ ነው ምናምን በኋላ መታ ይቅርታ አለች። በጣም ይቅርታ አድርግልኝ፣ እኔ ያመኛል ማለት በቃ ሆርሞን ችግር ስላለብኝ ያመኛል፣ ለዛ ነው እንደዚህ ምበት። እኔ ይሄ ሌላ ነው። ስታወሪ እኮ ተናግሬሽ አላውቅም። እኔ አጠፋሽ ብለሽ ስታወሪ ስትቆጭኝ ምናምን እኮ ኦኬ እሺ በቃ ችግር የለውም ማስተካከላለሁ ብዬ ነው ማልፈው። ይሄ ግን እንደዛ አይደለም። አስባችሁታል? ግን እንደው እግዚአብሔር ሲረዳኝ ነው እንጂ ያንን የሰጠችኝን ወርቅ አይ ቲንክ እሷ ሌላ ነገር መስሏት ይመስለኛል። ይሄ የሳውዲ ምናምን ሳንቲሞች መስሏት ነው የሰጠችኝ። ነገርየው ወርቅ እንደሆነ እሷ ራሱ በሰዓቱ አላወቀችም ነበረ። ከዛ እኔ ደግሞ የእሱን ቫሊዩ አላቅም፣ ዋጋው ልኩን አላቅም፣ ወርቅም መሆኑን አላቅም። እግዚአብሔር በሚያውቀው ወሽጆ ቢሆን ከዛ ጠፋ ሲባል ሌባ አይደል የምባለው ነው። እግዚአብሔር ሲረዳኝ ማለት ነው። ልጁ ምን አለኝ? ይሄ ኩኩ የእናቴ አይደለም፣ ለአባቴ ሰው አስቀመጥ ብሎ የሰጠው ወርቅ ነው። እኔ ምን አገባኝ? ሰው ሰጠው፣ እነሱ ገዙት፣ እኔ አይመለከተኝም። ምክንያቱም እኔ ስለ ታሪኩ ማውቀው ነገር የለም። ሲቀጥል እንዴት ከፍቼ ነው ካሉት ንብረቶች ሁሉ እሱ ለይቼ የምወስደው? እንዴት ነው የምታስቡት እናንተ አልኩኝ። በኋላ የሆነ የገባቸው ነገር አለ፣ አላቅም።
እኔም እንደ ጠበቃ ነው የሆንኩባቸው። ሁሉንም ነገር በመረጃ ነበረ እዛ ጋር ሳወራ የነበረውና ደነገጡ። መጣች፣ አቀፈችን፣ አለቀሰች። ይቅርታ አድርጊልኝ ምናምን አለችኝ። ይቅርታ አደረግኩላት። ግን ውስጤ በጣም ነበር፣ ለሳምንት ነበር ያለቀስኩት ማለት ነው። ለሳምንት እና መቼም የማረሳው። ብዙ ጊዜ ተጣልተን እናውቃለን። ብዙ ጊዜ ተናግራኝ ታውቃለች። ብዙ ጊዜ አስከፍታኝ ታውቃለች። ግን በቃ እንደዛ ቀን የተከፋውበት ቀን የለም። በእውነት የምሬ ነው የምላችሁና እናንተ ብዙ ነገር ሊገጥማችሁ ይችላል። እስኪ ኮሜንት ሴክሽን ላይ አስቀምጡልኝ የራሳችሁን ገጠመኝ ካላችሁ እንደዚህ እና የተለያዩ እንደዚህ አይነት ያስከፉኝን ያስደሰቱኝንም ቀኖችን በስቶሪ መልክ አመጣላችኋለሁ። ሰብስክራይብ ማድረግ እንዳትረሱ። አብራችሁኝ ስለነበራችሁ አመሰግናለሁ። ክብረት ይስጥልኝ። ባይ። በሚቀጥለው ቪዲዮ እንመጣለን። ደህና ቆዩ። ቻው።